የጻድቅ ጥበብ ወይም የጻድቃን ጥበብ እግዚአብሔር ለጻድቃን ብቻ ያስቀመጠው ምን አለ ብለናል? ጥበብ አለ። ኢየሱስ ይሄን ጥበብ ፈልጎት አግኝቶታል። ማግኘት ብቻ ሳይሆን አድጎበታል። አይደለም? መጽሐፍ ቅዱስ ጌታችን አንዱ ያደገበት የህይወት ክፍል ምንድነው? በምንድን ያደገው ጌታ? በጥበብ፣ በቁመት፣ በሞገስ፣ በሰውና በማን ፊት? በእግዚአብሔር። ጌታ ኢየሱስ ክርስቶስ ምድር ላይ 33 ዓመት ከ6 ወር ሲኖር ለመኖር ጥበብ አስፈልጎታል። ሰማይ ላይ አያስፈልገውም። የኛ ጌታ ሰማይ ላይ ለመኖር ክህሎት አያስፈልገውም። ስኪል፣ ኖሌጅ፣ ጥበብ እዚህ ምድር ላይ ግን ናቪጌት ለማድረግና ለመኖር ጌታችን ጥበብ አስፈልጎት። so he was aspiring after wisdom። ከጥበብ በኋላ ሁሉ ጊዜ ጥበብን ይፈልጋት ነው። እሱ ከሰለሞን ይልቅ የበለጠ ጥበብ ተብሎ የላቀ ጥበብ ተብሎ እሱ ራሱ በምን ያድግ ነበር? ጥበብ ያድግ ነበር። ጌታችን እንዲህ አይነት ጥበብ ካስፈልገው እኔና እናንተማ ምን ነገርኳችሁ እኮ ማግባት አይደለም ትልቁ ቁም ነገር፣ ትዳርን በጥበብ መምራት ነው። መውለድ አይደለም ትልቁ ነገር፣ የወለድናቸውን ለእግዚአብሔር መንግስት የምናበቃበትን ጥበብ ማግኘት ነው። አገር መቀየር፣ ገንዘብ ሜክ ማድረግ አይደለም ትልቁ ነገር። በዚህ ገንዘብ ሜክ በምናደርግበት አገር ውስጥ እንዴት አድርገን ነው በዊዝደም የምንኖረው፣ ሀብታችንን ጀነሬሽናል የምናደርገው የሚለው ነው የሚያስፈልግ። እንዴት ነው ታችን የእግዚአብሔር መንግስት የሚሰራው የሚለው ነው። ወንድ መሆን አይደለም ብቻ በቂ አይደለም። ወንድነትን እንዴት ነው በጥበብ የምታሳድገው? ሴት መሆን ብቻ አይደለም፣ እናት መሆን ብቻ አይደለም፣ ምሁር መሆን ብቻ አይደለም። how do you live with wisdom? ከጥበብ ጋር እንዴት ነው የምትኖሩት? እግዚአብሔር ሆን ብሎ አስቦበት ያዘጋጀው ጻድቃን ቢኖሩበት ተብሎ የተቀመጠ አሎኬት የተደረገ ምን አለ ብለናል? ጥበብ አለ። አንዳንድ ነገሮች ከእጆቻችን የወጡበትና ያመለጡበትን ሁኔታ ብትመለከቱ የምን ጉለቶች ናቸው? የጥበብ ጉለቶች ናቸው። በዚያ የጥበብ እድገት ውስጥ በጥበብ ቤኔፊት ውስጥ ወይም ለጻድቃን ከተሰጠው ጥበብ ውስጥ ሰባተኛውን እየተመለከት ነው። ሰባተኛውም እግዚአብሔርን የመስማት ምንድነው? ጥበብ። ማንን የመስማት? እግዚአብሔርን የመስማት ጥበብ። ገጽ 30 ላይ አውጡልኝ። እግዚአብሔርን የመስማት ጥበብን እየተነጋገርን ነው ያለነው። እግዚአብሔርን የመስማት ጥበብ ላይ ስንነጋገር እግዚአብሔር እንዴት ነው ታዲያ የሚናገረው የሚለውን ባለፈው ሳምንት ጀምረናል። ታስታውሳለህ? እግዚአብሔር እንዴት ነው የሚናገረው? ዛሬ ሁለት ነገር ጨምሬ እነግራችኋለሁ። በጣም ነቃ ብላችሁ እንደምትሰሙ እርግጠኛ ነኝ። በጣም እግዚአብሔር እንደሚናገራችሁ እርግጠኛ ነኝ። የመጀመሪያ እግዚአብሔር የሚናገረው በማን ነው ብለናል? በልጁ ብለናል። ultimate እግዚአብሔር የተናገረውና የሚናገረው ንግግር ሁሉ ተቋጭቷል። በማን በኩል? በልጁ። በልጁ ህይወት፣ በልጁ ትምህርት፣ በልጁ ስብዕና፣ በልጁ ቃል፣ በልጁ ባህሪ እግዚአብሔር ተናግሮናል። አብን የገለጠልን ማንም የለም። አንድያ ልጁ ግን መጥቶ እግዚአብሔር እንዲህ ነው ብሎ ዲፋይን አድርጎልናል። እግዚአብሔር ስሙ ይባረክ። ሁለተኛ እግዚአብሔር የሚናገረው በምንድን ነው ብለናል? በቃሉ ወይም በመጽሐፍ ማን ይናገራል? እግዚአብሔር ይናገራል። ስለዚህ ስለ እግዚአብሔር ቃል አስፈላጊነት የተጻፈው ሎጎስ ስለተባለው በእጃችን ስላለው ስለዚህ መጽሐፍ አበክሬ ነግራችኋለሁ። ትንሽ እዛ ላይ አንድ ነገር ልጨምርላችሁ። ትንቢተ ዳንኤል ምዕራፍ 9 ቁጥር 2 ላይ ስታነቡ መጽሐፍ ቅዱሳችን ምን ይላል? ዳንኤልም ይላል ዳንኤልም የ70 ዓመት መከራ የባቢሎን ምርኮ መፈጸሚያው ሰዓት እንደደረሰ በምን አወቀ ይላል? በመጽሐፍ አወቀ ይላል። የ70 ዓመት መከራው እንደሚፈጸም የማን መጽሐፍ አንብቦ? ትንቢተ ኤርምያስን መጽሐፍ አንብቦ ዳንኤል ምን እንደሚሆን የ70 ዓመት መከራ እንደሚፈጸም አወቀ ይላል። እኛ ይሄ ዓለም እንዴት እንደሚፈጸም የምናቅበት መጽሐፍ እጃችን ላይ ተቀምጧል። እግዚአብሔር ስሙ ይባረክ። ይሄ መጽሐፍ ይሄ ዓለም እንዴት እንደተጀመረ ብቻ ሳይሆን ይሄ ዓለም እንዴት እንደሚያልቅ ናሳ አይደለም የሚጨርሰው፣ እነ ቢል ጌት አይደለም የሚጨርስ። የፈለጉትን ነገር ያድርጉ፣ ይሄ ዓለም አኮርዲንግ ቱ ዚስ ቡክ ነው የሚያልቀው። ግድ የለም አሜን በሉ። አትፍሩ፣ አትናወጡ፣ አትደንግጡ። የሚያስፈራ የሚመስል በቃ አለቀ የሚያስብል ነገር ብዙ ሰዎች ተነስተዋል። የምድር መጨረሻ ደርሷል ብለው ማለት ነው። ይሄ መጽሐፍ ግን መጨረሻው ነው ስላላለ ዓለም እስከዛሬ ቀጥላለች። መጨረሻ ነው ባለ ሊያስቀጥሏት ቢሞክሩ አይቀጥሉም። እነሱ እኮ ሞትን አልፈው መቀጠል እየሞከሩ ቢል ጌት ታውቃላችሁ 5 ሚሊዮን ህዝብ ነው እዚህ ላይ መኖር አለበት ብለው ስለወሰኑ ሞትን የሚያሸንፉበትን በቢሊዮን ዶላር ደግሜ ደጋግሜ ነግራቸዋለሁ። ሪሰርች እየተሰራ how to escape death
ቢፈልጉት አያገኙትም። ጌታችን በመጣ ሰዓት ምድር በፊቱ ስትቀልጥ ለመሞት ፈልገው እነሱ ራሳቸው ምን አይሉ አይሞቱም። ከመከራው ከትኩሳቱ የተነሳ ከሞትም ስኪፕ እናርግ ቢሉ ማምለጥ አይችልም። የዚህ ዓለም ፍጻሜ በዚህ ቃል ላይ ተቀምጧል። እግዚአብሔር ስሙ ይባረክ። ፊልሙን አይተን ጨርሰናል። እኛ ፊልም አንዳንድ ጊዜ ጨርሳችሁ ሰው ሲጠይቃችሁ ትናገሩ በምን አውቀዋለሁ እና አልረበሽም ስታሩ ሊሞት ነው ምናም ሲሉ አይሞትም እንላለን። ለምን? ይሄ መጽሐፍ ነግሮናል። ዳንኤልም እንደዚህ ነው። የ70 ዓመት መከራ እንደሚፈጸም በምን አስተዋለ? በመጽሐፍ። እግዚአብሔር እዚህ ውስጥ ብዙ ፓኬጆችን አስቀምጧል። እግዚአብሔር ስሙ ብሩክ ይሁን። ሶስተኛ እግዚአብሔር በምን ይናገራል? ከአፉ በሚወጣው ቃሉ ነው። መጽሐፍ ቅዱሳችሁ ዘፍጥረት ማነው ሐዋርያ ሥራ ምዕራፍ 22 ላይ ስታነቡ ሐናንያ መጥቶ ጳውሎስን ሲጸልይለት ምዕራፍ 9 ላይ የሆነውን ታሪክ ሲናገር ምን ብሎ ይነግረዋል ለጳውሎስ? ጳውሎስ ሆይ ስማ ይለዋል፣ ጻድቁን ታይ ዘንድ ከአፉም ድምጹን ትሰማ ዘንድ የአባቶቻችንን አምላክ ፈቃዱን ታደርግ ዘንድ እግዚአብሔር ምን ብሎሃል? መርጦሃል። ጳውሎስን የሚነግረው ምንድነው? እግዚአብሔር አሁንም ዛሬም ይናገራል። ግድ የለም አሜን በሉ። የሆነ ቦታ ላይ ተናግሮ ጥቅል መጽሐፍ ያስቀመጠልን ብቻ አይደለም። ጌታም ብሎናል፣ ከአፌ በሚወጣው ቃሌ ብሏል። ስሙ ይባረክ። ከአፌ በሚወጣው ቃሌ ፈቃዴን እፈጽማለሁ ብሏል። ጌታችንም ተናግሯል፣ ከአፉ በሚወጣው ቃል እንጂ ሰው በእንጀራ ብቻ አይኖርም። እግዚአብሔር ካንደበቱ ላይ ድምጽ ይስጣችሁ። አራተኛ በምን ይናገራል ብለን? በደሙ ይናገራል። ጌታችን በክርስቶስ ወይም ደም ወይም በመስዋዕቱ ወይም በኪዳኑ እስከ ዛሬ ድረስ ይናገራል። ዛሬ አምስተኛውና ስድስተኛውን ቶሎ ብያሳያችኋለሁ። በጣም የሚገርማችሁ ነገር እግዚአብሔር አምስተኛው በህልምና በምን ይናገራል? ታውቁታላችሁ። ኢዮብ 33 ነው። ግን ለምንድነው በህልም የሚናገር? እኔ አንድም ቀን ህልም አይቼ አላቅም የሚሉ ሰዎች ገጥሟችሁ ያውቃሉ? እኔ በህልም እንዴት ነው እግዚአብሔር በህልም መጥቶ የሚናገራችሁ የሚሉ ሰዎች ገጥሟችሁ ታውቃላችሁ? ወይም እናንተም ጥያቄ ያለ ሰዎች ለሊት በህልሜ ሳለው ጌታ መጣና እንዲህ አደረገኝ ብለው ሲናገሩ ተገርማችሁ ተደንቃችሁ ታውቃላችሁ? ኢዮብ 33 ላይ እናውጣ። ዛሬ መኝታችሁ ይስተካከላል። ዝም ብሎ ወታደርና ውሻ ሲያሳድድሽ የምታድሪ እግዚአብሔር መጥቶ ያናግርሻል። ለምን አሜን አትሉም? የሚገርማችሁ የፍቅሩ ጥልቀት መኝታ ቤታችን ድረስ መምጣቱ ነው። ኧረ አሜን እሰይ ያለ ደኔ መኝታ ቤት ቀን አንሰማው ብንል ለሊት ጠብቆ የሚመጣ አምላክ። ኧረ አሜን። ስራ ንውስ ስለሚያደርጋቸው እስቲ ደግሞ ያርፉ እንደሆነ ብሎ የተቸገረው እግዚአብሔር ተኝተንም በዩቲዩብ ነው ምንተኛው። ተኝተንም ራሱ ዩቲዩባችንን ስልካችንን በትራስ አስደግፈን ነው ምንተኛው። እንዴት ይናገረን? የቀኗል የምታውቁ ሰዎች ትስቃላችሁ። ልክ ነው። የቀኗል በቃ ብሎ ባይብል እየሰማን እኮ ምንተኛ ጥሩ። ባይብል እየሰማ ብትተኛ ጥሩ። እሱ ነው በኋላ ላይ መመክራት። እየሰማችሁ መተኛት ካለባችሁ እያያችሁ መተኛት ካለባችሁ ማየት ያለባችሁ ነገር እኛ እኮ ማን ብለን ቤቶችን ከፍተን የምንተኛ ጉዶች ነው። እና ለሊት በምንድነው መተው እግዚአብሔር የሚያናግር? there is a connection between ግንኙነት አለው። እያያችሁ በምትተኙትና እግዚአብሔር በሚመጣበት መንገድ ግንኙነት አለ። አዋዋላችን ግንኙነት አለ። ዛሬ ትንሽ እነግራችኋለሁ። እግዚአብሔር በህልም የሰዎችን ዴስቲኒ ተናግሯል። ዮሴፍ መገለጥ ታሪኩ የመጣለትና የሚኖርበት ብሉፕሪንት የተሰጠው በህልም ነው። ካቦሰጥ ህይወት የወጣው በህልሙ ባየው ነው። እግዚአብሔር በህልም ይምጣላችሁ። የአዲስ ኪዳን ፕሮሚስ ነው፣ እንመጣበታለን። ያዕቆብ ሰማይ የተከፈተለትና የሰማይን ሰንሰለት መንሰላል ያየው እግዚአብሔርን ኢንካውንተር ያደረገው በምንድን ነው? በህልም ነው። በህልም የዚች ምድር ዴስቲኒ ለናቡከደነጾር የመጣው የዚች ምድር ፍጻሜ የመንግስታት ታሪክ የሮም መንግስት የፋርስ መንግስት እየተባለ የዚህ አሁን ያለው የሸክላውና የብረቱ መንግስት ሳይቀር የዘመናዊነትና ምንድነው እሺ ይቅርባት መንግስት ሳይቀር ታሪኩ የመጣው እጅ ሳይነካው ከሰራራው ላይ የተፈነቀለው አለት የመጣው በሆነ ደብዳቤ አይደለም፣ በህልም ነው። ህልማችሁ የናንተ ከመሆን ወደ እግዚአብሔር ይሆን ዘንድ ዛሬ በኢየሱስ መረኳችሁ። ለምንድነው እግዚአብሔር በህልም የሚነገረው? he want you በሁለት ዓለም እንድትኖሩ እግዚአብሔር ይፈልጋል። በስንት ዓለም? በሁለት ዓለም። በዚህ በሚታየው ዓለም አሜሪካ ወይም ዋቴቨር የምንኖርበት አትላንታ በምትባለው በግዑዙ ዓለም ብቻ ሳይሆን ይሄን ግዑዙን ዓለም የምንኖርበትን ካርታ የሚሰጠን ህልም በሚባል ወይም ራእይ በሚባል ነው። ህልም የሰው አይደለም። የሰው ህልሞች አሉ። ራሱ ዲዛይን ሲደረግ ህልምን ዲዛይን ያደረገው ማን ነው? እግዚአብሔር። መንገዱ ነው።
ኧረ አሜን። መንገዱ ነው የዮሴፍን ዴስቲኒና ታሪክ ዓለምን የሚቀርጽበትን ማንነት ለመግለጽ እግዚአብሔር በህልም ነው ያሳየው። በልጅነቱ አቤቱ አይኖቻቸውን ከፍተህ በህልም እንድትናገራቸው በኢየሱስ ክርስቶስ መረኳቸው። የመጀመሪያ ዲግሪ ልሰራ ኢቲሲ ስገባ ፈተና ነበረው። ኢንትራንስ ኤግዛም ነበረው እና ሁሉ ነገር አምልጦኝ በመጨረሻ ሰዓት ነው የሰማሁት። ምንድነው ዱዴቱ ላይክ 4 ላይ ሊዘጋ እኔ 2 ላይ ነው የሰማሁት። እና በግራ በቀኝ ማዩት አቀለ በግራ በቀኝ ብዬ እንደምንም ብዬ 4 ከመሆኑ በፊት ምንድነው ዶክመንቴ ምናምን አስገባው። በማግስቱ ነው ምናምን ምን ነው በሶስተኛ ቀን ደወሉና አልፈሃል ብለው ነገሩ። ግን እነሱ ከመንገራቸው በፊት እኔ ህልም አየሁኝ። ህልሙ ምንድነው? ትምህርት ቤት ውስጥ የሆነ እንቅፋት አልፌ ገባለሁኝ። ከገባው በኋላ ግን የሆነ ድንጋይ ይመታኝና እወድቃለሁ። ስወድቅ እጄ እዚህ ጋር በሰት የሚል ስነሳ ራሱ አሞኝ ነው የተነሳው። ከዛ አልኩኝ ለእህቴ ነገር ያኔ ማዩም አልነበረች። ገባው ምን አልኩኝ? እግዚአብሔር ተናገረ። ትምህርት ቤቱን ትገባለህ ታልፋ፣ ነገር ግን አንድ ኮርስ ትወድቃለህ። አንድ ኮርስ ትወድቃለህ። የትኛው ኮርስ ነው አላውቀውም። ገባው እግዚአብሔር ይመስገን። በመጀመሪያው ሴሚስተር ጥሩ ውጤት ስላመጣው ስኮላርሺፕ አገኘው። መክፈል አቆምኩ። ስለዚህ ትምህርቴን በሙሉ የጨረስኩት ኢቲሲ ሳልከፍል። ግን አንድ ትምህርት ወደኩ። ግሪክ ይባላል። ሲ ያገኘው። ሲ መውደቅ ነው። አዎ ለኔ መውደቅ ነው። ለአንዳንድ ሰው ትልቅ ግሬድ ሊሆን ይችላል። ሲ ያገኘው። ከዛ ውጪ ሌላ ውጤቶች በሙሉ ከነቢና ከዛ በላይ ገባኝ። ሲ ማግኘቱ ብቻ አይደለም፣ ሲ ለማግኘት የከፈልኩት ዋጋ ልነግራችሁ አልችልም። ስለዚህ 4 ዓመት ትምህርት ቤት ስኖር I was confident። ለምን? እግዚአብሔር አስቀድሞ ምን ብሎኛል? ተናግሮ። ሐዋርያት ሥራ ምዕራፍ 10 ላይ ስትመለከቱ ለአሕዛብ መንፈስ ቅዱስ የወረደበት ምክንያት ለጴጥሮስ ምን ታይቶት ነው? ራእይ ታይቶት ነው። እግዚአብሔር በህልምና በራእይ ይናገራል። ለምን? እግዚአብሔር በዚህ በሚታየው ዓለም ከማይታየው ዓለም በሚመጣ ንድፍ ካርታ እንኖር ዘንድ እግዚአብሔር ይናገራል። ኢዮብ 33ም የሚነግረን እሱን ነው። እግዚአብሔር ሊታደግ ሲፈልግ ሊያድን ሲፈልግ እንደዚህ ይላል ቁጥር 13 ላይ አንተ ቃሌን አይመልስልኝም ብለህ ትናገራለህ። ኢዮብ ምን ብሎ ይናገራል? እግዚአብሔር ጸሎቴን ምን አይልም? አይሰማም። ክርክሬን ምን አያደርግም? አያደምጥም። አይመልስልኝም ብለህ ትናገራለህ። ቁጥር 13 ላይ አይመልስልኝም ብለህ ስለምን ትናገራለህ? ከእርሱ ጋራስ ስለምን ትከራከራለህ? በኢየሱስም ዛሬ ማታ የአንድ ሰው ክርክር በህልም ይመለስ። አትሽከርከሪ። አገልጋይ ፈልገሽ ተኝ፣ ይመጣልሻል። ግዴ ለማሜን በሉኝ። ተኛ፣ ይመጣልሃል። ወደ ሰማይ ወጣለሁ ወደዚያ ወርዳለሁ ብለህ አታስብ። ቃሉ በአፍም በልብህም ሆኖ አዲስ ኪዳን እግዚአብሔር ከእስትንፋሳችን ይልቅ ቅርብ ነው። የሚወዳችሁ ጌታ ለኮንፊውዥን በጸሎት ላልተመለሱ ጥያቄዎች እንዳትኖሩ ሲፈልግ እግዚአብሔር በህልም መጥቶ ይመልሳል። አልተመለሰልኝም ትላል፣ ስለምን ትከራከራለህ ብሎ ነው እና መንገዱን ይነግረዋል። ብትተኛ እኮ ኖሮ አይነት ነገር ነው። እግዚአብሔር በአንድም በሌላ መንገድ ምን ያደርጋል? ይናገራል። የሚያሳዝነው ግን ከተናጋሪው ችግር የለም፣ ከሰሚው ችግር አለ። እግዚአብሔር በማስተዋል መንፈስ ይባርክ። ሰው ግን ምን አያደርግም? አያስተውልም። ስንት ጊዜ እግዚአብሔር ተናግሯችሁ ነገሩ ከሆነ በኋላ ወይኔ 2-3 ሰዎች ጭንቅላታቸውን ነጥሮ ይሄ እኮ እንደሚሆንብኝ ጌታ ምን ብሎኝ ነበር? ነግሮኝ ነበረ። ከዛው ለመውጣት ሌላ በሳ፣ ሌላ የጸሎት ቡድን፣ ሌላ ስልክ አትወጧትም። ስልክ ጸሎት አያወጣችሁም። ልቡን ነው እውነቱን ነው የምነግራችሁ። አልሰማችሁምና እግዚአብሔርን የማይሰማ ሕዝብ ይሰበራል ተብሎ እንደተጻፈ ስብራቱን ጨርሰህ ትወጣለህ። ህመም ስለምን በዛ፣ ቁስልህስ ስለምን ጠነከረ ይላል ኤርሚያስ ላይ። እግዚአብሔርን ብትሰማ ኖሮ የምናወራው የምንነጋገረው ወንድሞቼ እህቶቼ የሆነ ኮንሴፕት አይደለም። የምንነጋገረው አንድ ማጀስቲክ የሆነ አምላክ መጥቶ በህልም የሚሆነውንና የምታደርገውን ነገር ሲነግርህ ማለት ነው። there is no choice። እሱ ሲናገር የሰርብ ለመታዘዝ ብቻ ነው። እግዚአብሔር በአንድም በሌላም መንገድ ምን ያደርጋል? ይናገራል። መጸለይ ያለብን 2 ነገር ነው። እግዚአብሔር ሆይ ተናገረኝ፣ ስትናገረኝ ደግሞ ምን እንዳደርግ ነው? እንዳስተውል። በህልም ተመልከቱ። ራእይ
አፍላ እንቅልፍ በሰዎች ላይ ሲወድቅ ጠብቁ። ጆሮአቸው በዚህ ሁሉ ግርግር ስለተያዘ በእነሱ ችግሮች ስለተያዘ እግዚአብሔርን መስማት ስላቃታቸው እንደው ተኝተው ይሰሙኝ ይሆን ብሎ ሌሊት የሚመጣ ጌታ፣ ራስጌህ የሚመጣ ጌታ፣ ራስጌሽ የሚመጣ ጌታ፣ ታጋሽ ጌታ ዛሬ ሌሊት ጆሮሽን ከፍቶ ያሰማሽ ይመጣል። እስቲ ይመጣል በሉ። ይመጣል፣ አይተዋችሁም። ለምንድን ነው የሚመጣው? ተመልከቱ። እዚያን ጊዜ የሰዎችን ጆሮ ምን ያደርጋል? ይከፍታል። ቀን አልሰማነውማ። ለምን? በብዙ ችግሮቻችን ምንድነው በጥሩ ልጅ በቤት ኪራይ ዕዳ፣ በኑሮ በትልልቅ ነገሮች ስለተያዘን ታውቃላችሁ። ሰው ብሉኬት ሲያቦካ እግዚአብሔርን መስማት አይችልም። እኔ አይደለሁም ያልኩት። ዘፍጥረት 3 ማን ነው? ዘጸአት 3 ላይ እስራኤላውያን ከመከራቸው ብዛት የተነሳ ጭቃ ማብካቱ ስላደከማቸው እግዚአብሔርን መስማት አይችሉም ነበር። አንዳንዱ ሰው ወደ እኔ ይመጣና እግዚአብሔር የሚነግረውን አይደለም ይፈልግ። በቃ ስለ ብሉኬቱ ብቻ እንድነግረው ይፈልጋል። ብነግረው አይሰማም። አይ በቃ እግዚአብሔር እዚህ የለም ብሎኝ ይሄዳል። እኔ ምን ቸገረኝ? አንተ ነህ ያልሰማው። አንዳንዱ የሱ የጭቃውን እንትኑን እሱንም ራሱ አንዳንድ ጊዜ ስትነግሯቸው አይሰሙ። ኦብሰስድ የሚሆኑበት የተያዙበት ነገር ሌላ ስላለ፣ ስለዚህ እግዚአብሔር በህልም በሌሊት ራእይ አፍላ እንቅልፍ በሰዎች ላይ ሲወድቅ ባልጋ ላይ ምን ብለው ሳሉ? ተኝተው ሳሉ በዚያን ጊዜ የሰዎችን ጆሮ ይከፍታል። በተግሳጹ ምን ያደርጋቸዋል? ያስደነግጣቸዋል። ሰውን ከክፉ ስራው ይመልስ ዘንድ እግዚአብሔር ስሙ ይባረክ። መንገድ ልክ አይደለም ይል ዘንድ፣ የቀና መንገድ ውስጥ አይደለም ይል ዘንድ፣ በሰው ሳያውቅ የተቀመጠ ትቢቱን የተሰወረ ትቢቱን ይሰውር ዘንድ ያወጣለት ዘንድ እግዚአብሔር ነፍሱን ከጉድጓድ ያወጣ ዘንድ የሰው ልጆችን ሊታደግ እግዚአብሔር በህልም ይመጣል ይላል። እግዚአብሔር ስሙ ብሩክ ይሁን። አንዱ የሚናገረው ህልማችሁ ከዚህ በኋላ ወንድሞቼ እህቶቼ ሆን ብላችሁ ኮንሺየስ ሆናችሁ ጸልያችሁ እንድትተኙ ሁሉ ጊዜ የምናገረው ለዚህ ነው። እንደ ልማድ ብቻ ሳይሆን እግዚአብሔር በህልም የመጥቶ ምን ያደርገኛል? ይነግረኛል፣ ያናግረኛል፣ ካርታ ይሰጣል፣ ህልም ይሰጣል። እኔ ይሄንን አይኬር የሚለውን የተቀበልኩት በህልም ነው። ለምን ሌላ ስም አላወጣም የማላወጣበት ምክንያቱ የሰጠኝ እንደዚህ በለው ስላለኝ ነው። እንደዚህ በለው ስላለኝ እግዚአብሔር ይናገራል። ብዙ ነገር ተናግሯችሁ እዚህ እንደደረሳችሁ አውቃለሁ። አንዱ ትኩረት እንድታረጉ ህልማችሁ። ህልም ከብዙ መንገድ ከድካም ምናምን ይመጣል። የእግዚአብሔር ህልም ግን እግዚአብሔር ስሙ ብሩክ ይሁን። እግዚአብሔር ክሊርሊ ይመጣል። ብዙ ሰዎች ከወይን ቤት ወጥተዋል በህልም። ብዙ ሰዎች ዴስቲኒያቸውን አውቀዋል። እግዚአብሔር መንፈሳዊ ዓለም ላይ እዚህ ምድር ላይ የምትኖሩበትን ካርታ የሚያሳይበት ቻናሉ ነው። ይሄ ቻናል ያለምንም ከልካይ በቤታችሁ የተከፈተ ይሁን። መጽሐፍ ቅዱሳችን መንፈስ ቅዱስ ሲመጣ ኢዮኤል ምዕራፍ 2 ላይ የሚነግረን ደግሞም ሐዋርያት ሥራ ምዕራፍ 2 ላይ የሚነግረን መንፈስ ቅዱስ በወረደ ጊዜ አንዱ ምንድነው? ሴቶችና ወንዶች ልጆች ከመንፈሱ መካፈል ብቻ ነው። ሲካፈሉ ትንቢት ይናገራሉ፣ ህልምን ያልማሉ፣ ራእይን ምን ያደርጋሉ? ያያሉ። እግዚአብሔር በዚህ ጸጋ ይባርካችሁ። ለራሳችሁ ብቻ አይደለም፣ ለቤተ ክርስቲያንም ይታያል፣ ለወገኖችም ይታያል፣ ራእይ ይታያል። ብድግ አለና አጋቦስ የተባለው ሰውዬ ብድግ አለና እና ጳውሎስ እየጸለዩ አላወቀውም ጳውሎስ ማን መሆኑን። አንድ ምንድነው ይሄ መታጠቂያውን ትዝ ይላችኋል አለ። ብድግ አረገና የዚህ መታጠቂያ ባለቤት ማን ነው አለ። ጳውሎስ እኔ ነኝ አለ። የዚህ መታጠቂያ ባለቤት ወዚህ ወገቡ ላይ በመንገዱ ላይ በኢየሩሳሌም ሲሄድ ታላቅ መከራ ይገባዋል። ሂ ፎርካስት አደረገ። አየለት። ወዳጆቼ ለናንተ ብቻ ሳይሆን እግዚአብሔር ይናገራል። በዚህ ስፒሪቹዋሊ በጣም አለርት እንድትሆኑ እፈልጋለሁ። ይሄ አምስተኛው የእግዚአብሔር የሚናገርበት መንገድ ነው። ህልማችንን መመርመር በእግዚአብሔር ቃል በጣም ተገቢ ነው። ሁሉም ህልም ሁሉ ከማን ስላልሆነ እኔ እናንተ ቀጭን መንገድ ላይ አብረን ስንሄድ አረንጓዴ ቦታ ላይ ተቀምጠን ከዛ በኋላ በፈረስ ሰዎች መጥተው ሲያጅቡን ብላ አንዷ ነገረች እና ምንድነው ትርጉሙ አልኳት። ጌታ አንተን ለኔ ሰጥቶኛል። ኧረ እኔ ባለ ትዳር ነኝ፣ አንድ ልጅ አለኝ፣ ቀለበቴ ያየ እንደዚህ እኮ የሚያዩ ሰዎች አሉ። ቀጭን የህንድ ፊልም የሚመስል ማለት ነው። እና እሱን ከእግዚአብሔር አይደል ምንም ይሄ ጸልይበት እስቲ እንጸልይበት አይባልም። ይሄ አይባልም። እግዚአብሔር ድርብ ጋብቻ ስለሌለው ለምን አሜን አትሉ? ኧረ አይባልም። ሌሎቻችሁም ተብሏችሁ ሊሆን እኔ ምሳሌ በግልጽ ስለምናገር እነግራችኋለሁ እንጂ ብዙ ሰው እንደዚህ ተብሏችሁ አንቺ የኔ ነሽ ተብሎ ያንቺ የሱ ያልሆንሽው ማለት ነው። 4 7ኛ 6ኛ
ክብር ለጌታ ይሁን። እግዚአብሔር ስድስተኛ በምን ይናገራል? በትንቢትና በነቢያት ምን ያደርጋል? ይናገራል። ይህም በደንብ እንድሰሙ ፈልጋለሁ። በዚህ ነገር ላይ በደንብ እግዚአብሔር ዛሬ ያስታጥቀናል። ጌታ ስሙ ብሩክ ይሁን። በምን ይናገራል እግዚአብሔር? በትንቢትና በነቢያት ይናገራል። አንድ ነገር ማስተካከል ያለባችሁ ቅዱሳን፣ ሁለት ነገር መስተካከል አለ። አንደኛ ይሄ ትንቢት ተኮርና ነብይ ተኮር መንፈስ የተሰበረ ይሁን። ግድ የላችሁም አሜን በሉ። የተሰበረ ይሁን። ሁለተኛው መሰበር ያለበት ትንቢትንም የሚንቅ መንፈስ ከተደረገው ከተፈጠረው ከሆነው ነገር አንጻር ሰዎች እጅ ስላላቸው አሁንስ እኔ ነብይም ትንቢትም ምን አደረገኝ አስጠላኝ የሚል መንፈስ የእግዚአብሔር መንፈስ አይደለም። በሁለቱም ሰይጣን ነው እየሰራ ያለ። በዚያም ገብጋባ ያደረገ እሱ ነው፣ በዚህም የሚሰራ እሱ ነው። ጳውሎስ ሐሳቡን ምን አናረግም አንስተውም ይላል። ስለዚህ የተበላሸ እንደሚኖር በትንቢት ውስጥ መበላሸት እንደሚኖር የጌታ ቃል ነግሮናል። ግን ሁሉም መርምሩ መልካሙን ምን በሉ ያዙ ብሎ። ስለዚህ ትንቢትን አንንቅም፣ ትንቢትን አናጠፋም፣ እንመረምራለን፣ የእግዚአብሔርን እንይዛል። ከኔ ጋር አሜን በሉ። እንመረምራለን፣ እንይዛል። ትንቢትን ምን አትበሉ አትናቁ። እስቲ ትንቢትን በሉ አትናቁ በሉ።